ታሪክና ተፈጥሮ ተዛምደው ከኖሩበት የ592 ዓመታት እድሜን ካስቆጠረ እውነት ለመወዳጀት የዝግጅት ክፍላችን ጉዞ ጀምሯል። ከመዲናችን አዲስ አበባ ተነስቶ በእንጦጦ መውጫ ጉዞውን የጀመረው ዝግጅት ክፍል ሱሉልታን፣ ሙከጡሪን፣ ለሚን፣ እንሳሮና ዓለም ከተማ መርሃቤቴን የመሳሰሉትን ከተሞች በማቆራረጥ ካሰበበት ለመድረስ እየገሰገሰ ነው። በአካላዊ ዓለም ሩቅ የሆነው ሐሳብ መዳረሻችንን በቶሎ ለመርገጥ ቢናፍቅም ተፈጥሮ ግን ምትሃታዊ ኃይሏን የተጠቀመች ይመስላል። የስፍራው ውብ መልክዓ ምድራዊ አቀማመጥ አንዴ ከመኪናችን ወርደን በእይታ መመልከቻ ማማ ላይ ሆነን እንድንመሰጥ ካልሆነም በጉዞ መኪና ላይ ሆነን በካሜራችን መስኮት ማስታወሻ እንድናስቀር አስገድዶናል። የውብ መልክዓ ምድራዊ አቀማመጥ የመልካም እሴቶችና የውብ ባህል ባለቤት ወደ ሆነችው ሸዋ አለፍ ሲልም መርሃቤቴ ዓለም ከተማ ለመሻገር ካሰቡ ተፈጥሮ ስጦታ የቸረቻቸውን ቦታዎች ማየት ግዴታዎት ይሆናል። በአካል የሚጎበኝ ሕያው ሙዚየም፣ የእንሳሮ ቆላ በስፍራው አጠራር ኮከብ መስክ። ከዛው ሳይወጡ በዘመነኛ አርክቴክት የታነጸ የሚመስለው ደረቱን ነፍቶ ተገማሽሮ የቆመው በድሉ ህንጻ የተፈጥሮ የሥነ ምድር ውበት የአብራኳ ክፋይ የሚመስለው የጀማ ወንዝ ዝምታው አንዳች ነገርን ያሰበ ያስመስለዋል። የመዳረሻችን የታሪክ ባለቤት 215 ኪሎ ሜትርን ከአዲስ አበባ ትርቃለች። ወደ ዓለም ከተማ ለመድረስ 16 ኪሎ ሜትር ርቀት ላይ የምትገኘውን ፌጥራን አልፈን ካሰብንበት ለመድረስ በመገስገስ ዓለም ከተማን ወደ ኋላ አስቀርተን ጃራ የሚባል ቆላማ ቦታ ደርሰናል። የበረሃው ወበቅና ኮረኮንች መንገድ ጉዞአችንን ፈታኝ ቢያደርገውም ከዝግጅት ክፍላችን ጋር የተጓዙት የአካባቢው ተወላጆች የሚያነሱት ጨዋታ ድካሙን አስረስቶናል። የመኪና ጉዞአችንን አጠናቀን ልናሳያችሁ ካሰብንበት ቦታ በእግር የተወሰነ ኪሎ ሜትር ተጉዘን ደንጎሬ የምትባል ስፍራ ደርሰናል። ደንጎሬ አነስተኛ የገጠር ከተማ ናት። በዚህ ቦታ ምድሩም ሰውም እንግዳ ተቀባይ ነው። መዳረሻችን የቀደመ ታሪኳ በ1426 ዓመተ ምህረት ይጀምራል። በሰሜን ሸዋ ሀገረ ስብከት በሚዳ ወረዳ የምትገኘው የደንጎሬ ቅድስት ማርያም ቤተክርስቲያን እንዳጠቃላይ ከአዲስ አበባ እስከ ወረዳችን ኪሎ ሜትሩ 245 ኪሎ ሜትር ነው። እዚህ ደንጎሬ ላይ ደግሞ ገባ ብላ በተጎራ ስር ገባ ብላ የምትገኝ ስለሆነች ወደ 200 ኪሎ ሜትር ላይ ትገኛለች ማለት ነው። 215 አካባቢ የምትገኝ ናት። ግን ታሪካዊና ቅርሷ ትልቅ የሆነ ትውፊታዊ የሆነች ቅብብሎሽ ያላት በፓትርያርክ ደረጃ የነበሩ አባቶች በሂደተ እግራቸው የረገጧት ናት። ደንጎሬ ቅድስት ማርያም ማለት ነው። ደንጎሬ ቅድስት ማርያም ታሪኳ በጣም ሰፊና ጉልህ የሆነ ግን ጎልቶ ያልወጣ ሰው የሌላት ሆና እስካሁን ውሃላ ቀር ሆና ትገኛለች። ምክንያቱም በአራቱም ማዕዘን ላይ በምስራቅም በምዕራብም በሰሜንም በደቡብም በሁሉም ዘንድ ሲዞር የምትታየው እንደ ወረዳችን እንደኛ ወረዳ ልዩ አድርገን የምናያት ትልቁን ድርሻ የያዘች የደንጎሬ ማርያም ናት። በአራቱም ቦታ ላይ ሲዞር በደራ ቢኬድ በመርሃቤቴ ቢዞር በወረሞ ቢኬድ ወረሞ ሚዳ ወረሞ ማለት ነው ወደ ላይ ወደ መራኛ ቆሞ ቢታይ የምትታየው ደንጎሬ ቅድስት ማርያም ናት።
ይህንንም መነሻ ተደርጎ እንደ እግዚአብሔር መልካም ፈቃድ ከአጼ ዘርዓ ያዕቆብ በፊት የነበሩት አጼ ዳዊት ከዛም በፊት ያው የሰው ልጅ ስራ ሰርቶ ድካም አይቀርምና ከዚህ ዓለም ድካም ባረፉ ጊዜ አጼ ዳዊት ከዛ ቅብብሎሹ እየመጣ ታዋቂ እና ስመጥሩ የሆኑት አጼ ዘርዓ ያዕቆብ መስቀሉን ይዘው ብዙ ታሪክ አለው እንዳይበዛ ብዬ ነው መስቀሉን ይዘው ወደዚህ ወደ ኢትዮጵያ ምድር ካስገቡ በኋላ ለመጀመሪያ ጊዜ ድንጎ መስቀል ደራ ድንጎ መስቀል በሚባል ስሙም በመስቀሉ የተጠራ እዛ አርፎ ነበረ። መስቀሉን ግን መቻል አልተቻለውም። ምድሩ በጣም እየተቸገረ ስለነበረ ይሻል እንደሆነ ተብሎ በሂደተ እግሩ ካህናትንና ዲያቆናትን ይዘው አጼ ዘርዓ ያዕቆብ ይዞሩ ነበረ። ሰሞነኛን ሁሉ ይዘው ማዕጠንቱን ይዘው መስቀሉን ይዘው ይዞሩ ነበረ እና ከዚያ እስኪ ይሻል እንደሆነ በሚል የቦታው አቀማመጥ በመስቀለኛ ላይ ስለነበረች ያው በመስቀል በተመሳቀለ መስቀል ላይ መስቀል በሆነችበት ተራራ ላይ መስቀሌን አኑር ስለተባለ ይችን ቦታ መርጦ ወይም ደግሞ ተመርጣ ደንጎሬ ቅድስት ማርያም መጥቶ ነበረ ገብቶ ነበረ። ቀደም ብለው የነበሩ አባቶች እንግዲህ እንደ ጥንታዊነቷ በታሪክም የዚህ ወረዳውም ቤተ መዛግብት ወይም ወረዳ ቤተ ክህነቱ ዘግቦት ይገኛል። በ1426 እንደተተከለች ነው አባቶች የሚነግሩን ማለት ነው። እና በአጼ ዘርዓ ያዕቆብ እንደተተከለች ነው። በመካከልም ብዙ ተፋልሶ እንዳለ ዋሻ ሁሉ ይዘው እንደተሰደዱ በስደት እንደነበረች ህዝብም ብዙ አልነበራትም ይላሉ። በዛን ሰዓት ገበሬ ነው አርሶ አደር ነው በሙሉ። ቤተክርስቲያኗ አውሬ ቤተክርስቲያኗን የወጣ የሳር ቤተክርስቲያኗን ሁሉ በማፈራረስ ገበሬው ራሱ ተራየ ገባ እንደሚጠብቃት ሁሉ ይነግሩን ነበረ። እና በዚህ መሰረት እያለች በ1950 አካባቢ ያ ሳር የነበረው ቤተክርስቲያን የመርሃ ቤት አውራጃ አስተዳዳሪ የነበሩት ደጃዝማች ገለታ ቆርቾ የሚባሉት አባት በእሳቸው አስተዳዳሪነት እናታቸውም ተወልዳቸውም እዚህ አሉ። እናታቸውም ኢቶታ አስካለ እዚሁ ነው ያረፉት። ይህንን ሳር የነበረውን ቤተክርስቲያን ወደ ቆርቆሮ አስቀይረው በራሳቸው ወጪ ህዝቡን አስተባብረው ቆርቆሮ እንዳረጓን ነው። ከዛ ወዲህ ደግሞ ብዙ ጊዜ ያው ገበሬው ራሱን በራሱ እየተነሳሳ እንትን ይላል ነበርና ለብዙ ጊዜ ይህችን ቤተክርስቲያን ውስጡ አሁን እናየዋለን። መቼም ውስጥ አለው በጣም ቦታው አሁን ጥሩ ሳር ላይ ስለሆነ ነው እንጂ በበጋ በጣም አስቸጋሪ ነው። በመጀመሪያ የሳር ቤት ነበረች። ዝንጀሮ እየተጠበቀ በተራ እየተጠበቀ ነበረ እንደሚሉ ነው። እንደገና ግን በመጀመሪያ በአጼ ዘርዓ ያዕቆብ ዘመነ መንግስት ነው የተሰራችው ይሉን ሰማለን። ከዚያ ግን የተሰራችው በሳር ነው። ከዛን ወዲህ ግን ደጃይ ገለታ ቢባሉ አባታችን ይላሉ የድሮ እቺን ወደ ቆርቆሮ አዙረው አሰርተዋት ይሄው የመጀመሪያዋ የእንጨት ጣሪዋ ምኗም ይሄው ዛሬም ታይለወጥ ያው በ1992 ዓመተ ምህረት እንኳን ቢሰራ እንኳን ይሄንኑ ተያየረ እንጂ እንጨቱ ይሄው ሰኔሉ ይሄንቱን እንኳን ያልተያየረ ነው። ንግስናን ከጥበብ ያጣመሩት አጼ ዘርዓ ያዕቆብ በአጼ ዳዊት ወደ ሀገራችን የመጣውን ግማደ መስቀል በመስቀለኛ ቦታ ለማስቀመጥ በርካታ ስፍራዎችን ረግጠዋል። ከነዚህም በመጀመሪያ ጉንዶ መስቀል የተባለው ቦታ ሲሆን ይህ ስፍራ የመስቀሉን ኃይል ፈጽሞ ሊሸከም አቅም አልነበረውም። ንጉሱ ሌላ መስቀለኛ ቦታ ፍለጋን ቀጠሉ። ወደ ምዕራብ ተጉዘው በአራቱም አቅጣጫ የምትታይ መስቀለኛ ቦታ፣ በምስራቅ መንዝ፣ በምዕራብ ደግሞ ሬማ ጉንዶ መስቀል፣ በደቡብ መራኛ፣ በሰሜን ለም የሚባሉ ከተሞች የሚያዋስኗት በተራራ ላይ ያለች አንድ ቦታን አግኝተው መስቀሉን ለማሳረፍ ቢሞክሩ
መሬት በድጋሚ ተንቀጠቀጠች። ይህን መነሻ በማድረግ የአካባቢው ስያሜዎችም እንደወጡ ይነገራል። በዚህም ንጉሱና በወቅቱ የነበሩት ነዋሪዎች መሬቷ መንቀጥቀጧን ተከትለው ለማስቆም ሲሉ ቀጥበይ በማለታቸው የአካባቢው ስም መጠሪያ ቀጥበይ ሆኖ እንደቀረ ይነገራል። ይህ ብቻ አይደለም። የመስቀሉ በረከትን ያገኙና የመስቀሉ መምጣት የሰሙ ደግሞ ደጎሬ ሰማን ሲሉ የእመቤታችን ቅድስት ድንግል ማርያም ደብር መጠሪያና የአካባቢው ስም ደንጎሬ ማርያም ሆኖ እንደቀረ ታሪክ ይናገራል። ስለዚህ ከዛን በኋላ አባቶች ባብረው የነበሩ የሃይማኖት አባቶች ቻይ በማለት ዝም በይ በማለት በመገሰጽ ምድሪቷ ወደ ነበረችበት ቆማለች። ከቆመይ በኋላ ግን የአካባቢ ምእመናን ሊቃውንተ ቤተክርስቲያንና ምእመናን ተሰባስበው ስለነበረ ይህች ቦታ ምን አይነት የምታስደስት ቦታ ናት፣ ስመጥሩ የሆነች ደሞ ብሎ ደሞ መስቀሉ ወደዚህ ግማደ መስቀሉ መጣልን ብለው ተደስተው ደግ ወሬ ሰማን እያሉ ይተርኩታል ማለት ነው ሊቃውንቱ። ደግ ወሬ ጥሩ ነገር አየን፣ ጥሩ ነገር ሰማን እያሉ ታሪኩን ይተርኩታል። ከዚያም አልፎ ከደግ ወሬነቱ የተነሳ የሃይማኖት መቻቻል፣ የሃይማኖት አንድነት በአካባቢው የነበሩ ሊቃውንተ ቤተክርስቲያንና አባቶች የሙስሊም ማህበረሰብ ወንድሞቻችንን በጉያቸው አቅፈው እንትን የሰሩበት ምንድነው መስጊድ፣ ትልቅ መስጊድ ሰርተው በአካባቢው ብዙ ርቀት በሌለበት ላይ ጎን ለጎን አድርገው እነሱም ወንድሞቻችን ናቸው፣ እህቶቻችን ናቸው፣ ለምን ከኛ ይነጠላሉ በማለት ይህንን ታሪክ ሰርተው ሄደዋል ማለት ነው። እኛ እንግዲህ ድሮ አባቶቻችንም አያቶቻችንም ድሮም ደግሞ አብረን የቀደስናቸው አባቶች አሉ። እነ መምሬ እርዳ ይባላሉ፣ እነ መምሬ መኩሪያ እና አባድነስ የሚባሉ ድሮ እነ መምሬ ገብሬ እና አባደለለኝ ድሮ ሲያወሩ እንግዲህ ያው እኛ ሀገር ሰዓትም ስትናገር በጥላ ነው የምትናገረው። ሰዓት እጃችን ላይ የለም። በዚህ ሰዓት ሲደርስ የዚህ የቤተ ክርስቲያኗ ጥላ እዚህ ጋር ሲደርስ ልክ 6 ሰዓት ሆነ ካሉ እነሱ 6 ሰዓት ነው የሚሆነው እና በዛ አቆጣጠር ነበር ድሮ የምንኖረው። እና ድሮ ሲያወሩ የቤተ ክርስቲያኗ አመሰራረት በ14ኛው ክፍለ ዘመን አካባቢ ነው የተመሰረተችው ይባላል። እና ያንን ይዘው መቼም እየመጡ ሲያወሩን እነሱ ቀሳውስቱ አባቶቻችን ሲያወሩ በ14ኛው ክፍለ ዘመን ከዮዲት ጉዲት በፊት ነው የተመሰረተችው ይባላል። ዮዲት ጉዲት ራሱ ይሄንን ቦታ አልነካችሁም፣ አላየችውም። ሰው ጀግና ነበር የዛን ጊዜ የዚህ ሀገር ህዝብ። ዮዲት ጉዲትም አልነካችውም፣ ግራይ መሐመድም አላቀጠለቻትም ይችን ቤተክርስቲያን እና ሁለቱም አልነኳትም። እና በ14ኛው ክፍለ ዘመን አካባቢ የተመሰረተች ናት ድንግል ማርያም የደንጎሬ ማርያም። እና ያንን ታሪክ ይዘን ያደግነው እኛ በውስጧ የሚገለገሉባት ድሮ እኔ እንኳ በትንሹ አሁን ቅርብ ጊዜ ስለሆነ ምናየው ከራሱን ከእንጨት እንደ ሰፌድ ወይንም ደግሞ ዛሬ ትሪ ብለን የምንለው እንደዛ ያለው ለቤተክርስቲያን መገበሪያ መልቀሚያ የሚሆነውን በቤተክርስቲያን ውስጥ ተዙ በእንጨት አገር በቀል በሆነው ጠርበው የሚጠቀሙበት ሁሉ ነበረ። አሁንም ይኖር ይሆናል እናየዋለን ማለት ነው። ሌላው ደወል የቤተክርስቲያኑ ደወል ህዝብ መጥሪያው ከድንጋይ የተሰራ ነው። ድንጋይ ነው፣ የተፈጥሮ ድንጋይ ነው። ድንጋዩ በድንጋይ ነው የሚመታው። ሲሰማ አልፎ ተርፎ ከወረዳው ውጭ የሚሰማ ነበር። እንግዲህ ያ ዘመናዊ ነገር ሲመጣ አሁን እሱን እያስቀመጡት ይኖራል እናየዋለን። እንደዛ ብራናዎች መጽሐፍቶች ነበሩ። ያው የአካባቢው ህብረተሰብ ገበሬ እንደመሆኑ መጠን ቅርስ ጥበቃ ላይ ብዙ ጊዜ ተፋለሶ ስለገጠመው በሌባም በምንም ብዙ ተወስዷል። መስቀሉ በብዙ ነገር ዞሯል። ያንን ታሪክ መተረክ አልችልም። ከዛ አልፎ ግን የቦታዋ መንቀጥቀጥ ብቻ ሳይሆን ቦታዋ ታሪካዊና ቅርሳዊ በመሆኗ በቱሪዝም የተመዘገበላት በቅርስ ማለት ነው። ድንጋዮቿ ሲፈለጡ ዘንባባና የተለያዩ ቅጠሎች የሚገኙበት ዘንባባና
የተለያዩ ቅጠሎች ድንጋዩ ከተፈለጠ ከውስጡ የሚወጣው ዘንባባ የቤተ ክርስቲያን ቅድስት አርሴማ የያዘችው ዘንባባ በእጇ ላይ ይዛው የነበረው ዘንባባ ዛሬም ይገኛል ማለት ነው። የደንጎሬ ቅድስት ማርያም ቤተ ክርስቲያን ዕድሜ ጠገብነትን የታሪክ ጸሐፍት በብዕራቸው ባይከትቡትም ስፍራው ራሱ አፋውቶ ይናገራል። ታሪክ ታሪክን ይሸታል። እሺ እንግዲህ ያው ተጥንታዊ ቤተ ክርስቲያናችን መገልገያ ቅርስ የሚባሉ የቤተ ክርስቲያን መገልገያ ድጓ ይሄ እንደሚታወቀው ግን ያቀማመጥ የዘመን ብዛት ስላለው እየተቆራረሰ እንትን ብሏል። ይሄ ሰንበት አምኜ የሚባል ነው ጥንት አባቶቻችን። ይሄ ደግሞ ስንዴው የሚያዘጋጁበት የሚለቅሙበት መገበሪያ የሚያዘጋጁበት ይሄ ነው ማለት ነው። ከእንጨት የተሰራ ማለት ነው። በቆዳ ግን ተሸፍኖ ነበር። ከቀን ብዛት ግን ቆዳው እንትን ብሏል። አሁን በሌላ ስለሚሰሩ ይህን ይመስላል። ይሄ ደግሞ ግንዘት ያው በብራና እንደዚህ እያደረጉ አባቶቻችን ግንዘት ነው። ይሄ አንድ ጊዜም እንዲሁም በእሳት ተነስቶ ድኖ ነው እንደዚህ አሁን የሆነው በማዳን ነው። አቀማመጡም ደግሞ ያው እንደምታዩት ነው። ይሄ እንግዲህ ያው ጸናጽኑ ነው፣ የጥንት የብረት ነው። ይህን ይመሳሰላል ማለት ነው። ካቀማመጥም ያው እንግዲህ እንትን ስለሆነ ያው ይሄ ደግሞ መርጌቶቹ የነበሩት አባቶቻችን የሚያገለግሉበት ዚቅ ይባላል። ወይንም በዛሬው አነጋገር ዝክረ ቃል ተብሎ የሚነገረው ይሄ ነው። ዚቅ ይባላል። እንደዚሁ ነው። ይህም ድጓ ተድጓ ሰንበት አምኜ ተወጣቶ ለዓመት መገልገያ የሚሆነው ተወጣቶ ነው። ሰላም ለኪ እንዘንሰግድ ለኪ ማርያም እምነን አስተበቋኪ ማርያም ጸልዩ በእንተ ሰላም ቤተ ክርስቲያን ሃቲ ቅድስት ጉባኤ ፈቀደ እግዚእ ያግዕዞ ለአዳም ህዙነ ወተኩዘ ልብ ወያግብኦ ሀበዘትካት መንበሩ ሰአሊ ለነ ቅድስት። ቤተ ክርስቲያን ቀዳሚ የኢትዮጵያ ምሁራን መነሻ እንደሆነ በሚነሳለት የአብነት ትምህርት ሊቃውንቱን በታዞ አስጠልላ ታስተምራለች። ከማያልቀው የቤተ ክርስቲያን ምስጢራዊ ሀብት ዕውቀትን ፍለጋ የሚታትሩ ተማሪዎቿ ከመምህራቸው እግር ስር ተሰይመው ማየት ልብን ይገዛል። ተማሪዎቹ ለቤተ ክርስቲያኗ የወርቅ ካባ ናቸው። ተማሪው 60 ነው። አሁን ዛሬ ለመስቀል ሄድብን እንጂ 60 ተማሪ አለ። ዜማና ቅዳሴ ብዙ ነገር ያው ተማሪዎችን ሰብስቦ ራሳችን በእግዚአብሔር ዘንድ እናገኘዋለን ብለን ሰበስበን ማስተማሩ ነው እንጂ ገቢ የለንም። በሱ ዘንድ እናገኘዋለን ነው እንጂ ጥቅም የለንም ነው። እሱ ፈጣሪ የፈጠረን አምላክ ፈጣሪያችን እዛው ቢከፍለን እንዲያስተማሩ እንዲያባቶቻችን ብለን ነው እንጂ ልጆቻችን ሰብስበን የምናስተምረው እሱ ከፍለና ብለው እንጂ ሌላ ነገር የለንም። የስፍራውን ታሪክና ሁነት ሰንዶ ወደ እናንተ ለማቅረብ ደንጎሬ ከተማ የገባው ዝግጅት ክፍል የነገሮች መገጣጠም ሆኖ የእመቤታችን ዓመታዊ የንግስ በዓል ሲከበር የማየት እድልን አገኘ።
ደንጎሬ በውበት የሚታይና የሚደነቅ ኢትዮጵያዊ ቀለም ያላቸው ማህበረሰቦችን በመቀነቷ አቅፋ ያዘች የውበት መፍለቂያም ጭምር ናት። በክብረ በዓሉ ላይ የሚታዩት የጎልማሶች ባህላዊ ጨዋታና የወጣቶች ሆታ የስፍራውን የባህል ሙዚየምነት ይመሰክራሉ። በእመቤታችን የንግስ በዓል ላይ የአካባቢውን ምእመን ያስደሰተ አንድ ክስተት ተፈጠረ። 592 ዓመታትን ያለበቂ እድሳት ያሳለፈችው የደንጎሬ ቤተክርስቲያን በአዲስ መልክ ታሪካዊነቷን በጠበቀ መልኩ ለመስራት እንደታሰበ ሲነገር እልልታው ደመቀ። የደንጎሬ ማርያም ቤተክርስቲያን ረጅም ዓመታትን ያስቆጠረች በመሆኗ በርካታ ችግሮች ደርሰውባታል። ካህናት የመቀደሻ ልብስ እስከ ማጣት ደርሰዋል። ቤተ መቅደሱን ያቆሙ ምሰሶዎች አቅም ከርቷቸዋል። ከቅንቡርተ ዝንጀሮ ጥበቃ የቀየሩ የድሮ አባታችን ደጃዝማች ገለታ ቆርቾ የሚሏቸው ንጉሱ የጊዜው የፊቱ በዚያን ጊዜ በኃይለሥላሴ ዘመነ መንግስት ይሄንን አምጥተው ከዛን ጀምሮ ዛሬም የምንገለገልበት በድሮ አባታችን ባመጡት ይሄ ነው። ይሄ እንግዲህ መቼ ነው ይሄ የመጣው? ይሄ ቆርቆሮ በተሰራ ጊዜ ዘመን ማለት ነው። ድሮ እኛ የለንም በወቱ በአጼ ተዛ ተከትሎ በ50 ዓመት ምህረት ነው ምናምን ይላሉ። በዛ ጊዜ የመጣ በዚህ ነው አሁን ዛሬ የምንጠቀመው ማለት ነው። እዚህ ላይ ነውና ይከንን ተባብሮ እግዚአብሔር ቢረዳን ድንግለ ሙሴ በላይ የሰማይ ቤት ይሄንን ይችን ቤተክርስቲያን ለመታደግ ኮሚቴ ከእድሜዋ ብዛትና ያለበቂ እድሳት ከፍተኛ ጉዳት ላይ የሆነችውን ቤተክርስቲያን በአዲስ መልክ ለመስራት ተዋቅሮ ወደ ስራ ገብቷል። እንግዲህ ወደ ስራ ስንገባ ያው መጀመሪያ ያደረግነው የእውቅና ፈቃዱን ካገኘን በኋላ ከቅዱስ ሲኖዶስ ማለት ነው ወደ ተግባር ነው የገባነው። ቦታው ላይ መተን የመሰረት ድንጋይ የመጣል ስራ 2014 ግንቦት 20 መተን የመሰረት ድንጋይ ጥለናል ማለት ነው። ከዛ በኋላ የሚሰራውን ቤተክርስቲያን እስካሁን ድረስ ምን አይነት ቦታ ላይ ማረፍ አለበት፣ ቤተክርስቲያኑ ምን ነገሮችን ማካተት ይኖርበታል፣ እንደገናስ ደግሞ ጠቅላላ ስፋቱ ስንት ካሬ ላይ የሸፈነ መሆን አለበት የሚለውን ከአጠቃላይ ከኮሚቴዎቹ ጋርና የገቢ ምንጫችንም ደግሞ ምን መሆን በምን መልኩ ነው የገቢ ምንጫችንን አግኝተን ወደ ተግባር የምንገባው የግድ ጀምረን ማቋረጥ ስለሌለብን እሱ ምክክር ስናረቅ ቆይተን አሁን በመጨረሻ ወደ ተግባር ልንገባ የተዳረስንበት ሁኔታና ዲዛይኑንም አጸድቀን ወደ ስራ የገባንበት ሁኔታ ነው ያለው። አሁን የዚች ቦታ ነገር በዘመናዊት መልኩ አለመሰራቱ ብዙ ይቆጨኝ ነበርና ከዙ ተወላጅ የሆኑ ቅድም የነገርኳችሁ
የደጃዝማች ገለታ ቆርቾ ልጆች መጥተው እንደዚህ ተነሳሽነት መጥተው ኮሚቴ አዋቅረው ነበረ። እኔም በአዲስ አበባ እንደመኖሬ እኔም ኮሚቴው ውስጥ ሰብሳቢ ሆኜ እዛ ውስጥ ነበርኩና በወቅቱ በነበረው ነባራዊ ሁኔታ ኮሮና መጣ፣ ሰው ለሰው አይገናኝም። ከዛም ደግሞ የሀገሪቱ ሁኔታ የሰላም ሁኔታ እስካሁን አቆይቶናል ማለት ነው። እስካሁን በመቆየቱ ውስጤ እየተናደደ ነበረ። በዚህ መሰረት አሁን የታቀደው እቅድ እንደ ደብሩም እንደ አካባቢው ማለት ነው ኮሚቴ ተዋቅሮ የልማት ኮሚቴ ህንጻውን በአዲስ መልክ ለመስራት በአዲስ አበባም በዚህም ተዋቅሯል። እንግዲህ እግዚአብሔር ይፍቀድልን፣ እመቤታችን ፈቃዷ ይሁንና ለመስራት ዝግጅት ላይ ነን። በዚህ ሁሉ እንግዲህ ያው ተወላጅ የሚሆነ የእምነቱ ተከታይ የሆነ በበጎ አድራጎትም በእውቀትም ያለው ሁሉ እንዲራዳ ለመጠየቅ ፈቃደኛ ሆነን ሁላችንም አሁን ውስጣችን የተነሳሽነት አለው ማለት ነው። ማቀም ባይኖረን እንኳ በጉልበታችን ገንዘብ ባይኖረንም በጉልበታችን ተሯሩጠን ምእመናንን በማስቸገር ምእመናን ፈቃደኛ ምእመናንን በመለመን መንግስትንም ፈቃድም ሁንም ወስደን አሁን እንትኑን ፕላኑን ምኑን ማለት በባነር አሰርተን የሚሰራውን በማሰራት ላይ እንገኛለን። ከዚህ በኋላ ግን ሁሉም ሰው ተሯሩጦ ሁሉም ሰው ለነፍሴ ብሎ አንደኛ የስጋ ማጣያችን ናት። እዚህ አጽማችን እዚህ ነው የሚወድቀው። ይሄ ቁጭቱ ካለ ደግሞ እንዴት ነው የምታስፈጽመው? ስለዚህ የገቢ ምንጫችን እንዴት ሊሆን ይችላል? በአካባቢው ተወላጅ ብቻ ወይም ደግሞ በምእመኑ ብቻ እዚህ ባለው ምእመን ብቻ የሚሸፈን አይደለም የሚሆነው። ጥንታዊ እንደመሆኗ ቤተክርስቲያኗ ካየኸው ውስጥ ላይ ለመቀደስ እንኳን በማያመች መልኩ ምስጥ እየበላው ወይም እየፈላ ለአንድ ደቂቃ እንኳን እዛ መቀመጥ በማትችልበት ደረጃ ትደርሳለህ። አንድ ህንጻ መቆም ያለበት በምሰሶ ነው። እንደምትመለከተው ምሰሶቹ የእንጨት ስለሆኑ እነዚህ ምሰሶች ምስጥ እየበላቸው ከታች ጣራውን እንኳን መሸከም በማይችሉበት ደረጃ እየወረዱ ያለበት ሁኔታ ነው ያለው። ስለዚህ የቤተ ክርስቲያን መታነጹና መታደሱ የማይቀር ከሆነ ደግሞ የግድ ማስተባበር አለብን ብለን አስበን ነው ወደ ተግባር የገባ ነው። አዲስ ሊገነባ የታሰበው የቅድስት ድንግል ማርያም ቤተ ክርስቲያን ህንጻ ቤተ መቅደስ በ600 ካሬ ሜትር ላይ ያርፋል። ተሰርቶ ሲጠናቀቅም የስፍራውን ታሪክ መሸከም የሚችል እንደሆነ ታምኖበታል። ወጪውን በተመለከተ በአጠቃላይ ዲዛይኑ እንደነገርኩ ማህበረ ቅዱሳን ነው ዲዛይኑን የሰራልን። ያው ቅድስት አለው፣ መቅደስ አለው፣ ዜማ ማህሌት አለው። እንደገና ደግሞ መጨረሻ ላይ ውጭ ላይ አውደ ምህረት ይኖረዋል። ዙሪያውንም ደግሞ በረንዳዎች ሰፋ ያሉ በረንዳዎች ይኖረዋል። ታቦት ደግሞ ሲገባና ሲወጣ የሚዞርበትም ለምእመኑ ሰፊ የሆነ ቦታ ሊኖር እንዲችል ታስቦ የተዘጋጀ ነው ዲዛይኑ። ጎን ለጎን ደግሞ በዛው ጋር የአብነት ትምህርት ያው እንደምታውቀው ሃይማኖቱ እንዲስፋፋ ከሚያደርጉ ነገሮች አንዱ የአብነት ትምህርት መስፋፋት አለበት። ስለዚህ የአብነት ትምህርት ደግሞ የሚስፋፋው መስፋፋት አለበት ብለህ ስላመንክ ብቻ ሳይሆን በዛው ጎን ለጎን ድሮ የቆሎ ተማሪ እየተባለ ቆሎ እየተቆረጠሙ እየተማሩ ነው ዛሬ ዲያቆናት የሆኑት፣ መነኮሳት የሆኑት፣ ጳጳሳት የሆኑት እስከ ቅዱስ ሲኖዶስ አባል ድረስ የደረሱት በዚህ በአብነት ትምህርት ቤት ተምረው ያለፉ ናቸው። ስለዚህ ይህን እምነት በቀጣይነት ማስቀጠል የምትችለው ደግሞ ከኋላ የኮተኮት የአብነት ትምህርት ቤቶችን በልጅነታቸው ከዋናው ትምህርት ጎን ለጎን እየተማሩ ካልሄዱ አስቸጋሪ ስለሚሆን እሱንም ማሻሻል ይጠይቃል። ሰብስበን ይችን ቤተክርስቲያን ዘመናዊነቷን የድሮ ቅርሷን ጠብቃ በክብ ቤተክርስቲያን ባሁን ዝም ብሎ ሳይሆን በክብ ራሱ በዚህው ደረጃ ሆኖ ግን ስፋትና ጥራት ባለው ሁኔታ ጠለቅ አድርገን ለመስራት ነው። ታሪካዊነቷን ጠብቃ እንድትሰራ ይሄ ፍላጎታችን ነው። እየደከምን እኛም ደከመን ሳንል ሰለቸን ሳንል በጉልበታችንም ባለችን ነገር ሁሉ እኛም እንሯሯጣለን። ክርስቲያን የሆነ ሁሉ ይችን ቤተክርስቲያን እንዲሰራ እኛ
በሚዲያ ላይ ሁሉን ነገር እንለቃለን። እውነት ነው። መጀመሪያው ቅርስ አባቶች መምህራን ቤተክርስቲያንን በአግባቡ ቤተክርስቲያኗን እንደሰራን መምህራኖችንም አደራጅተን ቅርስነቱን እንዲጠብቅ እነሱ ከሌሉ አይሆንምና በንዋየ ቅድሳት በኩል ያለውን ደግሞ እንደ ሙዚየም ሰርተን ያሉትን ንዋየ ቅድሳት በአግባቡ ለማስቀመጥ በአግባቡ ለጉብኝት እንዲሆን እንዲውል ማድረግ መንከባከብ እንደሚያስፈልግ ነው እንግዲህ እቅዳችን። ይሄን መሰረት አድርጎ ተሰርቶ በአጠቃላይ የሚሸፍነው ከ45 እስከ 50 ሚሊዮን ብር ድረስ ይሸፍናል። ያው አፕሮክሲሜትሊ ነው እንደዛ ያልኩ ያሉት። ዲዛይኑ በዋጋ ንረት ምክንያት የሆነ ጊዜ በወቅቱ ካልተሰራ ዛሬ አመት የነበረው ዋጋ በሚቀጥለው አመት ሊኖር ስለማይችል በዋጋ ንረት ምክንያት በሚቀጥለውም ከዛ በላይ ሊሆን ይችላል ቶሎ የተሰራ ካልሄደ ማለት ነውና አሁን ላይ ባለው ግን ከ45 እስከ 50 ሚሊዮን ብር ድረስ ይፈጃል ማለት ነው ህንጻውን ገንብቶ ለማጠናቀቅ። ይቺ ቤተክርስቲያን ታሪካዊነቷ እንዲዘልቅ ውብ መልክዓ ምድር ውብ የሆነው ማህበረሰብ ከፈጣሪው የሚገናኝበትን ማምለኪያ መገንባት የሁሉም ድርሻ ነው። ስለዚህ ከህብረተሰቡ ደግሞ የምንፈልገው ከእምነት ተቋሙ ከምእመኑ እዚህ ካሉት በውጭ ሀገር ካሉት ጸጋውን አብዝቶ ከሰጣቸው ባለሀብቶች እምነታቸው ተጠብቆ እንዲሄድ ከሚፈልጉ ቀና አስተሳሰብ ካላቸው የእምነቱ ተከታዮች የሚጠበቀው ምንድነው? ማገዝ ነው። ይሄንን የተቀደሰ ተግባር የእመቤታችንን የቅድስት ድንግል ማርያምን ህንጻ መገንባት ከበረከትም ሁሉ በረከት ነው። በእመቤታችን ላይ የተዘመተ ያለውን ነገር ታውቃለህ። ስዕል አድኗ ሁሉ እየተቀደደ ባለበት ሁኔታ የግድ በእመቤታችን ላይ መሰራት ያለበት ነገር የጌታችን እናት ናት። የእሷን ቤት ደግሞ ማነጽ ከሁሉም በላይ ዋጋ የሚያሰጥ ነገር ስለሆነ ሁሉም ሰው በገንዘብ ሊሆን ይችላል፣ በአይነት ሊሆን ይችላል፣ በጉልበት ሊሆን ይችላል። እዚሁ አካባቢው ማህበረሰብ ላይ ያለ አዝመራ አርሶ አደር ነው የአካባቢው ማህበረሰብና አጥቢያ ቤተክርስቲያኑ ዙሪያ ያለው በእህል ሊሆን ይችላል፣ እህል በመስጠት እና በርካታ የድጋፍ አይነቶች እኛ ያዘጋጀናቸው ሞዳሊቲዎች አሉ። ስለዚህ እነዛ ሞዳሊቲዎች በመጠቀም ቤተክርስቲያኑን ማገዝና እንዲታነጽ ማድረግ ያስፈልጋል ማለት ነው። Salaman biyo